ዛሬ ደስ ብሎኛል ማለት ነው። ታምራት እንግዲህ በጀግናው ልዑል ቁጥጥር ስር ውሏል ማለት ነው። እንግዲህ እንደሚታወቀው ታምራት ለረጅም ጊዜ ሲፈለግ ነበረ። ከየተደበቀ እየተሽለኮለከ እንግዲህ የመሽለኮለኪያው ቀን አብቅቶ ዛሬ እንግዲህ በቁጥጥር ስር ገብቷል ማለት ነው። እንግዲህ ሁላችንም እንደው በጉጉት የምንጠብቀው የነበረው እንግዲህ የራሄል ገዳይ ማን እንደሆነ እንግዲህ ለማወቅ ሁላችንም በጉጉት እየጠበቅን ነበረ። በመቀጠል ደግሞ የአቤል ነፃ መውጣት፣ አቤል ነፃ ይወጣል፣ ይህን ድርጊት ማን እንደፈጸመ በቃ የምናውቅበት ጉዳይ ነው ብለን እንግዲህ ሁላችንም በጉጉት እየጠበቅን ነበር የታምራትን መያዝ። ታምራት ዛሬ እንግዲህ በቁጥጥር ስር ውሏል። በጣም ደስ ብሎኛል ማለት ነው ውድ ቤተሰቦቼ። እንግዲህ እናንተም እንደምትደሰቱ የነ ልዑል የነ አቤል የነ ብሩክ የሁሉም በቃ የሁሉም ጋዜጠኞቻችንን የዚህ ጉዳይ ላይ ያሉ ለትውልድ ለኢትዮጵያ ብሎ ራሳቸውን አጋፍጦ ይሄን ድርጊት ለሚሰሩ በሙሉ የምትከታተሉ በሙሉ እንኳን ደስ አላችሁ እላለሁ። እኔም ደስ ብሎኛል ማለት ነው ውድ ቤተሰቦቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ኢትዮጵያውያን የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩኝ ወደ ዛሬ ጉዳይ እንግዲህ ስመጣ ውድ ቤተሰቦቼ በጣም ደስ ብሎኛል ማለት ነው። ታምራትን እንግዲህ ለመያዝ በቃ አቤል ብዙ እንትን ብሎ ነበረ። እንግዲህ ታምራት አልተገኘም ነበር። ታምራትን ለመያዝ ብዙ እንትን አድርጎ ነበረ። እንግዲህ ታምራት ያው ወደ ከአንድ እየተሽለኮለከ እስካሁን ድረስ ሳይያዝ ነበር። እንግዲህ ዛሬ እንግዲህ የቀኑ አብቅቶ እንግዲህ ቁጥጥራቸው ውስጥ ገብተዋል ማለት ነው። እንግዲህ ታምራት ብዙ ሰውን እንግዲህ የትዕግስትን ወንድም አስገድሏል ማለት ነው። እንግዲህ እንደተናገሩት እሱ ነው ይሄን ድርጊት እንድንፈጽም ብለው ተናግሯሉ ማለት ነው። እንግዲህ እኛም ሁላችንም የራሄልን ግድያ እንግዲህ ታምራት እጮኛው ነበረ። ታምራት እንግዲህ እጮኛዋ ነበረ። እንግዲህ እዛ ፓርቲ ላይ አብረው ነበሩ። ያ ድርጊት እንግዲህ ማን እንደፈጸመ እስካሁን ድረስ በሚያዙት ወንጀለኞች እስካሁን ድረስ ይሄ ነው ተብሎ እስካሁን አልታወቀም ነበረ። እንግዲህ ሁሉም ሰው እንግዲህ ታምራት ይሆናል ይሄን ድርጊት ያስፈጸመ ከጀርባው እንግዲህ ብሎ ሁሉም እየጠረጠረ ነው ማለት ነው። ሁላችንም እንግዲህ ይሄን ድርጊት ባያደርግ ለምን ይሰወር ነበር የሚል ስላለ ማለት ነው። ሁላችንም እንግዲህ ጠርጥረን ነበር ማለት ነው። የራሳችንን ሁላችንም የራሳችንን አለን ማለት ነው። ታምራት ተይዞ እውነታውን መናገር አለበት የሚል ሀሳብ ነበረን። እንግዲህ ዛሬ ተይዟል ማለት ነው። በመቀጠል ደግሞ እንግዲህ ብዙ እቅዶችን አውጥቶ ብዙ ሴራዎችን እንግዲህ የአቤልንም ነፃ መውጣት በጉጉት እየጠበቅን ነበረ። እንግዲህ አቤል ላይም እንግዲህ ወንድሙን እናቱ ላይም እንግዲህ ለማስፈጸም እየተሯሯጠ ነበረ። እንግዲህ በፍጥነት ደግሞ የትዕግስትን ወንድም እንግዲህ ወንድም እህትየውን ያው ሁሉ ድርጊት አድርጎ ያው ገንዘብ አታሎት እንግዲህ እህትየውን አሳልፎ ለነዚህ ሰዎችም ለዚህ መኮንን ለሚባልም ሰውም እንግዲህ ሞታለች ብሎ እንትን እንዲል ይሄን ሁሉ ድርጊት ፈጽሞ ሽጧል ማለት ነው። ግን አሁን በቃ ተጸጽቶ በጣም እንትን እያለ ነበር። ግን በጣም ነው ያሳዘነኝ ማለት ነው እውነት ለመናገር በድርጊቱ ያው በጣም ብናደድበትም በፊት ተናድጄ በጣም እኔ ወንድምም አይባልም ይሄ ብዬ ነበር እና ግን በቃ እንዲህ አይነት ደግሞ በቃ ተጸጽቶ ራሱን በቃ በመጠጥ በምናምን ይሄን ያህል እንዲህ እያደረገ በቃ ራሱን ወደ መጉዳት በቃ ማንነቱን እንትን እንዲል በመጠጥ ማንነቱን እንትን እንዲል ያደረገ ነበረ። ራሱን አቅሉን ወደ መሳት ራሱን ቢያን ነገር እንትን ለማለት በመጸጸት ውስጥ ነበረ። ግን ሳያስበው ያው እንግዲህ ታምራት እንዳስገደለው ተናግሯሉ ማለት ነው። እንግዲህ ድርጊቱን የፈጸሙ ያው ትዕዛዙ ከሱ ቢሆንም ያው
ድርጊቱን የፈጸመው እንግዲህ ሴትና ወንድ ተናግሯሉ ማለት ነው። እንግዲህ ታምራት ያው እኔ አላረኩም አላስደረኩም ብሎ እንግዲህ ቃሉን ሲሰጥ ነበረ። እንግዲህ ታምራት ዛሬ በቁጥጥር ስር ውሎ እንግዲህ እሱም እንግዲህ ብዙ ነገሮችን እንግዲህ ይናዘዛል ብዬ ተስፋ አለኝ። እንግዲህ ነገ እንግዲህ በሚቀጥለው ቪዲዮ ደግሞ ያው ሁላችንም የምንጠብቀው ነገር አለ። የአቤልን ነፃ መውጣት የአቤልን ነፃ መውጣት ይህን ከኋላው የሰራውን ከጀርባው የሰራውን ወንጀል እንደሚናዘዝ እንግዲህ በተስፋ እየጠበቅን ነው። በቀጣይ እንግዲህ እየጠበቅን ነው ሁላችንም እንግዲህ አቤል ነፃ የሚወጣበት እንግዲህ የራሄልንም እንግዲህ ከራሄል ግድያም ጀርባ እንግዲህ እውነታው ይወጣል ብለን ተስፋ እናደርጋለን። ውድ ቤተሰቦቼ እና በጣም 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 ደስ ብሎኛል ማለት ነው። ታምራት እንግዲህ ሲያዝም በጣም ነው የደነፋው ማለት ነው። እንግዲህ ጥበበኞቹ ማለት ነው ባላሰበው መንገድ በጣም የሚገርመው ባላሰበው መንገድ እንግዲህ እሱ ተደብቆ እንግዲህ የሚቀመጥበት ቤት ተሸሽጎ ሊቀመጥበት ቤት የነበረው እንግዲህ ሰሩለት ማለት ነው። ሰሩለት። መቼም እኮ ሁሌ መቼም እየተሸሸገ እየተደበቀ መኖር ያው ሁሌም አይገኝም። አንድ ቀን እንግዲህ እንደዚህም እንግዲህ መጋለጥ አለና በጣም ነው ደስ ያለኝ ማለት ነው። እንግዲህ ውድ ቤተሰቦቼ በጣም 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 ደስ ብሎኛል። እንግዲህ ወንጀለኞችን እንግዲህ ሁሉም እንግዲህ ታድነው ከየቦታው እንግዲህ ሁሉም ተለቃቅሞ እየመጡ ነው ማለት ነው። እንግዲህ ወንጀል ሰርቶ የሰውን ህይወት የሰው ልጆች የሰውን ህይወት ነፍስ እንግዲህ አላህ የፈጠራትን ነፍስ እያጠፉ የሰውን ልጅ ወዳልሆነ ቦታ እየወሰዱ ወዳልሆነ በስነ ምግባር እያስለመዱ እና ሰውን በቃ ከሰው ተራ እያወጡ በቃ የሰይጣናዊ አምልኮት ውስጥ እየገቡ የሰውን ህይወት እያበላሹ ነበረ። ምንም ሳይመስላቸው የሚናገሩት ነገር በሙሉ ኮንፊደንስ በተሞላበት ነው። የእነሱ ተዘፍቀውበት ያሉትን ነገር እንግዲህ ሌላውም ትውልድ መጪውም ትውልድ በእነሱ በሚሰሩት ነገር ውስጥ እንዲዘፈቁ እያደረጉ ነበረ። እንግዲህ እነዚህ ጀግኖች ደግሞ ይሄን ድርጊታቸውን እያጋለጡ እንግዲህ ከድርጊታቸው በእንጭጩ እንዲቀጩና የትም ሳይደርሱ የትም ሳይራመዱ እንዲቀሩ እያደረጉ እያጋለጡ ነው ያሉት ማለት ነው። እንግዲህ ውድ ቤተሰቦቼ እነዚህ ጀግኖች ክብር ይገባቸዋል። መንግስት እውቅና እንዲሰጣቸው ይገባል። ጀግናው ልዑል፣ ጀግናው አቤል፣ ጀግናው ቡሩክ ብዙ ናቸው። እነ አሹ፣ እነ ቴዲ፣ እነ ዞላ በቃ በጣም በጣም ለኢትዮጵያ ለትውልዱ የኢትዮጵያ ልጆች ናቸው። ለህዝቡ እየቆሙ ናቸው። የህዝቡን እንባ እያበሱ ያሉ ናቸው። እራሳቸውን አጋልጦ ለህዝቡ ቆሟሉ ማለት ነው እና መንግስት ከጎናቸው ቆመው እንደዚህ አይነት ድርጊት ላይ የተሰማሩትን አድኖ ይዞ ቅጣት እንዲሰጣቸው በቃ አይቀጡ ቅጣት መቀጣት አለባቸው ማለት ነው። የሰውን ህይወት እንደ እንትን እያጠፉ እንደፈለጉ አላህ የፈጠራትን ነፍስ ማለት ነው እነሱ እንደፈለጉ አላህ መቼም ሲፈጥራት በዚች ምድር ላይ ኖሮ በቃችሁ ባለ ሰዓት ራሱ ሊወስድ ነው ቃል የገባልን ማለት ነው። ግን ሰው እነሱ እንደፈለጉ የእነሱን ሚስጥር እንዳያወጣ የእነሱን ምን እንዳያወጣ እንደፈለጉ እያደረጉ በሰው ነፍስ ላይ ይጫወታሉ፣ ይረማመዳሉ። እነሱም አይቀጡ ቅጣት ማግኘት አለባቸው ብዬ ነው ማስበው ማለት ነው እንደኔ። እና ውድ ቤተሰቦቼ ይሄንን ነው እንግዲህ ዛሬ የተሰማኝን ደስታ ነው ታምራት በመያዙ ማለት ነው። ብዙ እውነታዎች ይጋለጣሉ። አቤል እየተንከራተተበት ያለ እውነታውን ለማውጣት ከጀርባው የተሴረውን ነገር እውነታው ይወጣል ብዬ ተስፋ አደርጋለሁኝ ማለት ነው። ኢንሻአላህ በአላህ ፍቃድ ማለት ነው። ውድ ቤተሰቦች ለነበረን ቆይታ አመሰግናለሁኝ። በያላችሁ በሰላማችሁ ብዝት ትርፍ ይበል እያልኩኝ ኢትዮጵያ
ሀገራችን ሰላም ያርግልን፣ ወንጀለኞችን ከምድር ገጽ ጥፍት ያርግልን እያልኩኝ እሰናበታችኋለሁኝ። ባይ ባይ ባይ። ከተመቻችሁ ላይክ ሰብስክራይብ አድርጉኝ ማለት ነው። ባይ ባይ።